በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ምን እንደምል አላውቅም። ሰሞኑን የሆነውን ነገር የተዋህዶ ልጆች ሁላችንም እናውቀዋለን። በቤተ ክርስቲያናችን ማለት ወንድማችንን መምህር ዘላለም ወንድሙን ያጣንበት ይህ ሳምንት ሁላችን እጅግ አንገታችንን የደፋንበት፣ የተጨነቅንበት፣ ግራ የተጋባንበት ከልሂቅ እስከ ደቂቅ ከታላላቅ አባቶቻችን ከሊቃውንት ከሊቃነ ጳጳሳት እስከ ምዕመናን ድረስ ሁላችንም ካህናቱ፣ መዘምራኑ፣ ዲያቆናቱ፣ ሰባኪዎቹ፣ ዘማሪያኑ ያዘንበት፣ አንገታችን የደፋንበት፣ የተጨነቅንበት ልዩ ሳምንት ነው። እንደሚታወቀው ቅዳሜ ማታ ለእሁድ ዋዜማ ለመጻጉዕ ዋዜማ ማለት ከ3 ቀን በፊት ዛሬ ማክሰኞ ነው። ያው ህልፈቱ ተሰማ። ቅዳሜ ማታ አረፈ። እሁድ እኛም በደብራችን ጸሎትም አደረግን። ዲሲ ርዕሰ አድባራት ቅድስት ማርያም ልዩ የሽኝት ስርዓት ነበረ። ይህ ሳምንት እንግዲህ በጣም ያዘንበት ሳምንት ነው። ዛሬ ሸኝተነዋል። ተነገ ወዲያ ሐሙስ በኢትዮጵያ ነገ አቀባበል ይደረግለታል። ተነገ ወዲያ ደግሞ እዚያ ሌላ ሽኝት ይደረግለታል። እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት በዚህ በመዝሙር 11 ላይ አድኅነኒ እግዚኦ እስመ ሀልቀ ኄር ወውደ ሃይማኖት እምጓለ እመሕያው ከንቶ ይትናገሩ አሃዱ ምስለ ካልኡ በከናፍረ ጉህሉት ወበልብ ይሴሮን እግዚአብሔር ለከናፍረ ጉህሉት ይላል። በእውነት ከናፍረ ጉህሉት የማያውቅ አድኅነኒ እግዚኦ እስመ ሀልቀ ኄር አቤቱ ደግ ሰው አልቋልና አድነኝ እንዳለ ቅዱስ ዳዊት ደግ የነበረ ከሊቃውንት ጋር አብሯቸው፣ ከሊቃነ ጳጳሳት ጋር አብሯቸው፣ ከካህናት ጋር አብሮን፣ ከሰባክያን ጋር አብሮን፣ ከዘማሪያን ጋር አብሮን፣ ከምዕመናን ጋር አብሮ በአድባራቱ እሱ፣ በገዳማቱ እሱ፣ በከተማ እሱ፣ በውጭ ዓለማት እሱ ያልቆመበት አውደ ምሕረት፣ እሱ ያልቆመበት የቤተ ክርስቲያን የትምህርት ቦታ፣ በሱ ቃል ያልተጽናኑ ምዕመናን፣ በሱ ቃል ያልተደሰቱ ካህናት ይጠየቁ እስቲ። በሱ የወንጌል አገልግሎት ያልተደሰቱ የተዋህዶ ልጆች የሉም። ሁላችን እኛም አገልጋዮች ጭምር እሱ ሲያስተምር አፋችንን ከፍተን የቃላት አደራደሩን፣ የምስጢር አመሰጣጠሩን፣ የአእምሮውን ብስለት፣ የልቡን ደግነት፣ የሃይማኖቱን ጽናት እናይ ነበረ። እሱ ሲሰብክ ደስ ብሎን እንኖር ነበረ። በእውነት ልዑለ ቃል ኢሳይያስን የመሰለ የአዋጅ ነጋሪውን ቃል ቅዱስ ዮሐንስን የመሰለ የዘመኑን ሊቅ ዮሐንስ አፈወርቅን የመሰለ አትናቴዎስን ዲዮስቆሮስን የመሰለ ቀዳሜ ሰማዕትን ቅዱስ እስጢፋኖስን የመሰለ ብዙ ምዕመናንን በአንድ ጊዜ ወደ ቤተ እግዚአብሔር ወደ በረቱ ወደ መንጋው የጨመረ ቅዱስ እስጢፋኖስን የመሰለ በትጋት የኖረ ባህታዊ የእግዚአብሔር ሰው መንገዱን ያቀና ወደ ወደደውና ወደ ኖረለት ሕይወት ኖረ። የኖረውን ሕይወት ሊኖረው ሄደ። የተለማመደውን ሕይወት ሊኖረው ሄደ። በመጻጉዕ ሰንበት በቤተ ክርስቲያን ጸሎተ ፍትሐት ተደረገለት። እንደምናውቀው መጻጉዕ ብዙ ዘመን የታመመ ሰው ነበር። ክብር ይግባውና ክርስቶስ መጻጉዕን ተነሳና ሂድ ብሎ ፈውሶታል። የሁላችንንም ልቡና ከእግዚአብሔር ባገኘው ጸጋ በልቡ ቅንነት፣ በአንደበቱ ርቱዕነት፣ በቃለ እግዚአብሔር የሚፈውሰው ወንድማችን አጥተናል።
ወየው ለኔ ወየው ልለኛ እኛ አዝነናል። አድነን ይግዞስ ማልቀሄር ደግ ሰው አልቋልና አድነኝ። ደጋጎችን የምናጣበት ይሄ ዘመን ምንኛ የሚያስገርም ዘመን ነው። እግዚአብሔር ሰው መተካት ይችላልና ሰው ይስጠን። በእውነት ወገኖቼ የሁላችን ልብ ተሰብሯል። ሁላችን አዝነናል። እንደ ደብራችን የቨርጂኒያ መካነ ስብሐት ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም የተሰማንን ጥልቅ ሐዘን እንገልጻለን። እንደ ግልም ወንድሜ ነበርና አርአያዬ የምከተለው መምህሬ ነበርና በእውነት የአዲስ አበባ ደብረ ሰላም ቅዱስ እስጢፋኖስ አውደ ምሕረት ይመስክር። እሱ ሲያስተምር በአውደ ምሕረቱ እኛም አብረነው ስናገለግል የኢትዮጵያ ገዳማት ይመስክሩ፣ ግሸን ማርያም ትመስክር፣ ላሊበላ አድባራቱ ይመስክሩ፣ አክሱም ጽዮን ትመስክር፣ የኢየሩሳሌም ገዳማት ይመስክሩ፣ የዓለም አብያተ ክርስቲያናት ይመስክሩ፣ ምዕመናን ይናገሩ። ሁላችን በፍቅር ሸኘ ነው። ጸሎተ ፍትሐቱን ዛሬ በርዕሰ አድባራት ቅድስት ማርያም በዲሲ ሁለቱ ታላላቅ አባቶቻችን ሊቃነ ጳጳሳት ብፁዕ አቡነ ፋኑኤልና ብፁዕ አቡነ ናትናኤል በተገኙበት፣ ብዙ ካህናት፣ ብዙ ሊቃውንት በተገኙበት፣ ብዙ ምዕመናን ከጳጳሳት እስከ ምዕመናን ሁላችንም አልቅሰን አዝነን ሸኝተነዋል። ነጩን ልብስ ስለለበሰ ነጭ ልብስ ለብሰን ሸኝተነዋል። እየዘመርንም እያለቀስንም ሸኝተነዋል። የእኛን ፍጻሜ ክርስቶስ ያውቃል። አርአያችንን አተናል፣ ወንድማችንን አተናል። ቤተ ክርስቲያን የቁርጥ ቀን ልጇን አታለች። ከተጨነቁት ጎን የሚቆመውን የድሃውን አባት አታለች። የአረጋውያንን ደጋፊ አታለች። የእውነተኞች ካህናትን ምሳሌ አታለች። ቤተ ክርስቲያን ልጇን አታለች። ሁላችን ያዘንበት ሳምንት ነው። ግን በከመ ፈቀደ ይገብር ወበከመ ሀለየ ይፌጽም ነውና እግዚአብሔር እንደወደደ ስለሚሰራ፣ አዎ ደጋጎቹን ለሱ ይወዳቸዋል። ደጋጎቹ ክፉን እንዲያዩ አይፈቅድምና ያለንበት አስጨናቂ ዘመን ከሚመጣው ዘመን የተሻለ መሆኑን እግዚአብሔር ስለሚያውቅ ይሄንንም ክፉ ዘመን የሚመጣውንም የከፋውንም እንዳያይበት ልጁን ወስዶታል፣ ሰውሮታል። የእኛ ፍጻሜ ምን ይሆን? እግዚአብሔር ቸሩ መድኃኔዓለም የሁላችንን ፍጻሜ ያሳምርልን። እንዲያው ማለት ስላለብን ለወንድማችን የነፍስ እረፍት ይስጥልን። እሱስ የሰማይን ኑሮ በምድር አስቀድሞ ኖሮታል። ቤተ ክርስቲያን ልጇን ስላጣች ተጎድታለች። እኛም ወንድማችንን ስላጣን፣ መሪያችንን ስላጣን፣ አርአያ ምሳሌ የሚሆነንን ስላጣን፣ ንጹሕ ወንድም ስላጣን፣ ምዕመናንም መካሪያቸውን ስላጡ ሁላችን አዝነናል። ግን ክርስትና እያዘኑ መደሰት፣ እየተጨነቁ ማረፍ ነውና ወንድማችንን ብናጣም ለሱ እረፍት፣ ለሱ የዘላለም ሀገሩን ጽዮንን ማግኘቱን ስለምናምን ስለምናውቅም የምንሰብከው ወንጌል የምንማረው ወንጌል ይህን ስለሚነግረን እውነት ስለሆነ ወንድማችን እኛን ቢያጎድለንም ለሱ ግን እረፍት ነውና ቸሩ መድኃኔዓለም በቸርነቱ ከቀደሙት ቅዱሳን አባቶቻችን ከነቢያቱ፣ ከጻድቃን፣ ከሰማዕታቱ ከመሰላቸው ፍናቸውን መንገዳቸውን ከተከተላቸው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ ሐዋርያው እነዚህን ቅዱሳን ነውና ተከትሎ የሄደው። ከቅዱሳኑ ጋር ቸሩ መድኃኔዓለም ለእሱ ዕረፍት ይስጥልን፣ የእኛን ፍጻሜያችን ያሳምርልን። ወስብሐት ለእግዚአብሔር።